ሰበር ዜና ከባህር ዳር የተነሱ 3 ቻይናና ቱርክ ሰራሽ ድሮኖች በትግራይ ድብደባ ፈጸሙ። በጥቃቱ 2 ከፍተኛ ወታደራዊ አዛዦች ስለመገደላቸው ተሰምቷል። በሌላ በኩል ከድሮን ድብደባው በኋላ ጄኔራሎቹ አስቸኳይ ስብሰባ ማድረጋቸው ታውቋል። ወዲህ ደግሞ በጉራጌ ፋኖ ናችሁ በሚል በርካቶች ሲገደሉ፣ በወለጋ ደግሞ የጅምላ ግድያ ተፈጽሟል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆኑ አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የተፈራው ደርሷል። የድሮን ድብደባ ቀጥሏል። ተጨማሪ ጥቃቶች ሊፈጸሙ እንደሚችሉም ወታደራዊ ምንጮች እየገለጹ ነው። ከባህር ዳር የተነሱ 24 የሚሳኤል ቦምብ የጫኑ 3 ድሮኖች በትግራይ የህወሓት ታጣቂዎች ላይ ጥቃት መፈጸማቸው ታውቋል። በድሮን ጥቃቱ 2 ከፍተኛ ወታደራዊ አዛዦች ተገድለዋል። ጄኔራሎቹ በአስቸኳይ ስብሰባ መጥራታቸውም ታውቋል። በዝርዝር የምናስደምጣችሁ ወታደራዊ መረጃችን ነው። በጉራጌ ዞን ፋኖ ናችሁ በሚል ወጣቶች ተገደሉ። የተገደሉት ወጣቶች ስም ዝርዝር ይፋ ሲደረግ ግድያው እጅግ አስደንጋጭና ልብ ሰባሪ ሆኗል። በተመሳሳይ በምስራቅ ወለጋ ሌሊቱን በርካታ የአማራ ብሔር ተወላጅ ሆኑ ንጹሃን በጅምላ መገደላቸው ተሰምቷል። እናስደምጣችኋለን። ትዕግስታችን እየበቃ ነው ሲሉ ጄኔራሉ ሻዕቢያ ላይ ዛቱ። የውጭ ጉዳይ ሚኒስቴር ኢንስቲትዩት በበኩሉ የሻዕቢያ ወታደራዊ መኮንኖችን ጨምሮ የሻዕቢያ ከባድ መሳሪያዎች ወደ ኢትዮጵያ ዘልቀው ገብተዋል ሲሉ ከባድ ክስ አቅርበዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በጉራጌ ዞን ፋኖ ናችሁ በሚል ወጣቶች ተገደሉ። የተገደሉት ወጣቶች ስም ዝርዝር ይፋ ሲደረግ ግድያው እጅግ አስደንጋጭና ልብ ሰባሪ ሆኗል። በተመሳሳይ በምስራቅ ወለጋ ሌሊቱን በርካታ የአማራ ብሔር ተወላጅ የሆኑ ንጹሃን በጅምላ መገደላቸው ተሰምቷል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሃን ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ለሚዲያው ቃላቸውን የሰጡት አንድ የአካባቢው ነዋሪ ናቸው። በዚህም ምክንያት የተገደሉት ሰዎች እጃቸው እንኳን ሳይፈታ ለ3 ቀናት ሙሉ ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበርም ተሰምቷል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል። በተመሳሳይ በምስራቅ ወለጋም ንጹሃን ላይ ጥቃት ተፈጽሟል። በምስራቅ ወለጋ ዞን ስር የሚገኙት ጉተን ከተማ እንዲሁ መንደር 1፣ መንደር 2፣ መንደር 3 እና መንደር 6 በተባሉ አካባቢዎች በንጹሃን ዜጎች ላይ በተፈጸመ የጅምላ ጥቃት በርካታ ሰዎች ህይወታቸው ማለፉ ተሰምቷል። ከስፍራው የተገኙ መረጃዎች እንደሚያመላክቱ ታጣቂዎች ቤት ለቤት በመግባት በሜንጫ በገጀራና በጦር ባካሄዱት ጭካኔ የተሞላበት ጥቃት የአንድ የሃይማኖት መሪ ህይወት አልፏል።
በዚሁ ጥቃት አንድ የሙስሊም ሼህ መገደላቸው ተረጋግጧል። 2 የሕክምና ባለሙያዎችን ጨምሮ ከ24 እስከ 30 የሚደርሱ ንጹሐን ዜጎች ተገድለዋል። ጥቃቱ በስለትና በሹል መሳሪያዎች የተፈጸመ በመሆኑ የአካባቢው ነዋሪዎች በከፍተኛ ፍርሃትና ጭንቀት ውስጥ ይገኛሉ። በአካባቢው የተፈጠረውን የደህንነት ስጋት ተከትሎ የተፈናቀሉ ነዋሪዎችን በተመለከተ አቅም ያላቸው ነዋሪዎች ሕይወታቸውን ለማትረፍ ወደ ቱሉጋና ጉቾ ተራራና አቅራቢያው ወደሚገኙ አካባቢዎች በመሸሽ ላይ ናቸው። የመሸሽ አቅም የሌላቸው ህጻናት፣ ነፍሰ ጡር እናቶች፣ አረጋውያንና ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል ቤተክርስቲያናት ውስጥ ተጠልለው ይገኛሉ። የአካባቢው ነዋሪዎች አሁንም በከፍተኛ ስጋት ውስጥ እንደሚገኙና አስቸኳይ የደህንነትና የሕክምና እርዳታ እንደሚፈልጉ ከስፍራው የተገኙ መረጃዎች ያመላክታሉ። በቀጣይ መረጃ ትዕግስታችን እያበቃ ነው ሲሉ ጀነራሉ ሻዕቢያ ላይ ዛቱ። የውጭ ጉዳይ ሚኒስቴር ኢንስቲትዩት በበኩሉ የሻዕቢያ ወታደራዊ መኮንኖችን ጨምሮ የሻዕቢያ ከባድ መሳሪያዎች ወደ ኢትዮጵያ ዘልቀው ገብተዋል ሲል ከባድ ክስ አቅርቧል። የኢትዮጵያ የውጭ ጉዳይ ኢንስቲትዩት የሻዕቢያን አሁናዊና ወታደራዊ ፖለቲካዊ እንቅስቃሴ የተመለከተውን ጽሑፍ አሰራጭቷል። ጽሑፉ 2 ሀገራት ወደ ግልጽ ጦርነት ሊሸጋገሩ የሚችሉበት እድል እየሰፋ መምጣቱን ጠቁመዋል። በኢትዮጵያ ሰሜናዊ ድንበር ላይ እየታየ ያለው እጅግ አደገኛው ክስተት በኤርትራ ወታደራዊ አቅምና በኢትዮጵያ የውስጥ ግጭት መካከል ያለው ልዩነት መደብዘዙ ነው የሚለው ጽሑፉ በዛላምበሳና አካባቢው የኤርትራ ወታደራዊ መኮንኖችና ከባድ የጦር መሳሪያዎች መኖራቸውን የሚጠቁሙ መረጃዎች የኤርትራ ተሳትፎ ቀይ መስመር መሻገሩን ያሳያል ብለዋል። ቀጥሎ በኢትዮጵያ ሰሜናዊ ድንበር ላይ እየታየ ያለው እጅግ አደገኛው ክስተት በቀላሉ ከኤርትራ ጋር ሌላ ግጭት ሊፈጠር የመቻሉ ጉዳይ ብቻ አይደለም። ይልቁንም በኢትዮጵያ የውስጥ ግጭትና በውጭ በረራ መካከል ያለው ልዩነት መደብዘዙ ነው። ለዓመታት በሰሜን ኢትዮጵያ የነበረው አለመረጋጋት በሁለት አንጻራዊ በሆኑ የተለያዩ ማዕቀፎች ሊወራበት ይችል ነበር። አንደኛው የሀገር ውስጥ የታጠቁ አካላትን የፖለቲካ ክፍፍሎችንና በኢትዮጵያ ውስጥ የተከሰተው ግጭት ያስከተሉ መዘዞችን የሚመለከት ነበር። ሌላኛው ደግሞ ከኤርትራ ጋር ያለውን የሀገራት ግንኙነት የሚመለከት ነበረ። አሁን ላይ ያንን ልዩነት ጠብቆ መቀጠል ከጊዜ ወደ ጊዜ ከባድ እየሆነ መጥቷል ብሏል። ጀነራል ባጫ ደበሌም በዚህ ጉዳይ የኢትዮጵያ ትዕግስት እያበቃ ነው ብለዋል። እንደ ጀነራል ባጫ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት እየተሰራጨ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችንና ከባድ መሳሪያዎችን ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሑፉ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑ ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ ህልውና ዋስትና እየቆጠረ ይገኛል። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ተብሏል። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች። የካቲት 2026 በኢፌድሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቻቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣለችውን ማዕቀብ በጎ ጅምሮች ቢሆንም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ላይ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራሉ አስረግጠው ተናግረዋል። በመጨረሻም የተፈራው ደርሷል። የድሮን ድብደባው ቀጥሏል።
ተጨማሪ ጥቃቶች ሊፈጸሙ እንደሚችሉም ወታደራዊ ምንጮች እየገለጹ ነው። ከባህር ዳር የተነሱ 24 የሚሳኤል ቦምብ የጫኑ 3 ድሮኖች በትግራይ የህወሓት ታጣቂዎች ላይ ጥቃት መፈጸማቸው ታውቋል። በድሮን ጥቃቱ 2 ከፍተኛ ወታደራዊ አዛዦች ተገድለዋል። ጀነራሎቹ አስቸኳይ ስብሰባ መጥራታቸውም ታውቋል። ትላንት ማለዳ በራያ አላማጣ በተፈጸመው የድሮን ጥቃት የህወሓት አርሚ 26 ወታደራዊ አመራሮች መገደላቸው ተገልጿል። ጥቃቱ የተፈጸመው ከሻዕቢያና ፋኖ ጋር በመቀናጀት በፌዴራል መንግስት ላይ ጥቃት ለመሰንዘር ሲዘጋጅ በነበረው የህወሓት ኃይል ነው። በድሮን ጥቃቱ የአርሚ 26 ኮር 3 ሀየሎም ክፍለ ጦር ስር የሚገኙ ሻለቃዎችና ሬጅመንት አመራሮች መገደላቸውን ለመንግስት ቅርበት ያላቸው ምንጮች መረጃውን ገልጸዋል። ጥቃቱ የተፈጸመው በትምህርት ቤት ውስጥ በተሰበሰበ የህወሓት ኃይል ላይ ሲሆን በአካባቢው የጦርነት ዝግጅት መኖሩ ይታወቃል። ስለ ድሮን ጥቃቱ ሰፊ ዘገባን ይዞ የወጣው ቢቢሲ ትግረኛ በበኩሉ ድሮኗ አካንቺ መሆኗን እና ከባህር ዳር መነሳቷን ዘግቧል። አንድ ወታደራዊ ምንጭ ለቢቢሲ ከባህር ዳር ጠዋት አንድ ድሮን ተነስታ እንደሄደች ያውቀናል። ሳታረፍድ ወይም ሳትዘገይ በቀጥታ ነው የደበደበችው። 4 ጊዜ ነው የደበደበችው ብለዋል። የወታደራዊ ምንጩ አንዲት አካንቺ የተሰኘች የቱርክ የድሮን አይነት 12 ቦምቦችን ጭና እንደሄደች 4 ቦምቦችን እንደደበደበች አስታውቋል። ከዚያም ውጤታማ ነው በሚል ግምገማ ሁለተኛ ድሮን ከባህር ዳር ተነስታ ድብደባ እንዳካሄደችና ሶስተኛዋ ደግሞ ዊንግ ሎንግ የተሰኘች የቻይና ድሮን አይነት ከደብረ ዘይት ወይም ቢሾፍቱ ተነስታ ጥቃት እንደፈጸመች ወታደራዊ ምንጩ ገልጸዋል። በቆቦና በራያ አላማጣ አቅጣጫ በሁለቱም ወገን ከፍተኛ ወታደራዊ መሰባሰብና ዝግጅት እንዳለ ቢቢሲ ከወታደራዊና ከሲቪል ምንጮች ያገኘው ታማኝ መረጃ ያመለክታል። ይህ በእንዲህ እንዳለ ከዚህ የድሮን ጥቃት በኋላ ህወሓት አስቸኳይ ስብሰባ በማድረግ ወታደራዊ ውሳኔዎችን ማሳለፉ ታውቋል። በመሆኒ ከተማ በተካሄደው ስብሰባ በተለያዩ ግንባሮች አዳዲስ የጦርነት ዝግጅቶችና ወታደራዊ እንቅስቃሴዎች እንዲደረጉ መመሪያ እንደተላለፈ ተገልጿል። ይህ በ4 ግንባሮች ተከፋፍሎ እየተንቀሳቀሰ ነው የተባለው ቡድን የራያ አዘቦ፣ የራያ ጨርጨር ወረዳዎችንና የመሆኒ ከተማን በደቡብ ግንባር ስራ አዋህዶ እያንቀሳቀሳቸው እንደሚገኝና ይህንን ግንባር በኃላፊነት እየመራው ያለው ደግሞ የቡድኑ የጸጥታ ኃላፊ አሰፋ አብርሃ የተባለ ግለሰብ መሆኑ ተጠቁሟል። በተጨማሪም በራያ አዘቦ ያለውን የቡድኑን እንቅስቃሴ የዞኑ ምክትል ጸጥታ ኃላፊ የሆነው መሐሪ ተስፋይ የሚያስተባብረው ሲሆን የመሆኒ ከተማን ደግሞ የቡድኑ የፕሮፓጋንዳ ምክትል ኃላፊ ዘነቡ የተባለች ግለሰብ እየመራች እንደሆነ ተገልጿል። በተካሄደው መድረክ ላይ ቡድኑ የተለያዩ አስቸኳይ ትዕዛዞችን አስተላልፏል። ከተላለፉት የግዴታ ትዕዛዞች መካከል የሚከተሉት ይገኙበታል። የሰው ኃይል ማደራጀት ወይም ማሰለፍ። በራያ አዘቦ 400 የሚሆኑ ነባር ተጋዳላዮች፣ ቁርጠኛ ታጋዮችና የተወሰኑ ባለሀብቶች የተሳተፉበት ኃይል በአስቸኳይ እንዲደራጅ የኃይል ትጥቅና ስንቅ በማቅረብ የቆሰሉትን በማንሳትና የሞቱትን በመቅበር እንዲያግዝ ተወስኗል። ልዩ ተልዕኮ ከ25 እስከ 30 አባላት ያሉት በጸጥታ የተደራጀ የኮሚኒኬሽን ልዩ ኃይል አቋቁሞ በነሐሴ 7 ቀን 2018 ዓ.ም በራያ አዘቦ ወረዳ የሚሊሻ ጽሕፈት ቤት ሪፖርት በማድረግ ስራውን በይፋ እንዲጀምር፣ ትራንስፖርት በመቻረ ማይ ግንባር በኩል ውሃ የሚያመላልሱ የውሃ ቦውዘሮች በአስቸኳይ እንዲዘጋጁ እንዲሁም ሁሉም የአካባቢው ስብሰባዎች ከቀን ወደ ምሽት እንዲዛወሩ ተወስኗል። የነዳጅ አቅርቦት ለራያ አዘቦ 1000 ሊትር፣ ለመሆኒ ከተማ ደግሞ 3000 ሊትር ነዳጅ ከአላማጣ ከተማ በአስቸኳይ ተገዝቶ ለጦር አዛዦች ወይም ለአርሚ አዛዦችና ለአመራሮች በስርዓት እንዲተዳደር፣ ሎጂስቲክ ለራያ አዘቦ ወረዳ የሚሆን የእንስሳትና የምግብ አቅርቦት እስከ ነሐሴ 10 ቀን ድረስ እንዲቀርብ፣ ይህም 20 ግመል፣ 10 አህያ፣ 10 በቅሎ፣ 100 በሬ እንዲሁም 1050 ፍየልና በግን የሚያጠቃልል ነው። ለቀብር የሚሆኑ መሳሪያዎች እንደ ፋስ፣ ዶማ ወይም ለመዳ፣ መዶሻ፣ ማጭድ፣ አካፋ መሰል መቆፈሪያ ወዘተ የመሳሰሉ መሳሪያዎች በአስቸኳይ እንዲሰበሰቡ መመሪያ ተሰጥቷል። ይህ በግልጽ የጦርነት ዝግጅቶችና ወታደራዊ ወሬዎች እየተፈጸሙበት ያለው ሁኔታ በዞኑ ላይ
የጸጥታ ስጋት የሚያሳድግ መሆኑ ተጠቁሟል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ላደመጣችሁ ከልብ እናመሰግናለን።